መታከሚያ ገንዘብ ስለሌለን አትታከሙም እየተባለ ተፈናቃይ የሆነ ህብረተሰብ ተለይቶ የነጻ ህክምና አይፈቀድላችሁ አይሰጥም አትታከሙ እኛ ታዲያ የት እንውደቅ ሰርተን እናድር የነበርን ሰዎችን ተፈናቅለን መተናል ወደ ክልላችን መጣን እናንተ ያልቻላችሁ ማል ይችላል ነው ስትሉ ምን መልስ ሰጧችሁ ምንም አይነት መልስ የለንም እኛ የምዕራብ ጎጃም ተፈናቃይ እንደ ተፈናቃይ አይታይም ከቀበሌ ጀምሮ እስከ ወረዳ እስከ ዞን እስከ ክልል እስከ ፌደራል የተለያዩ ማመልከቻዎችን ያስገባን ጥያቄ ስንጠይቅ ቆይተናል እሺ ጊዜያዊ መፍትሄና ዘላቂ መፍትሄ ይሰጥኛል ስንጠይቅ ቆይተናል እሺ ጊዜያዊ መፍትሄ የሚባሉት የዕለት ጉርስ ልብስ መጠለያ እሺ ይሰጠን መጸዳጃ ነፍሰ ጡር እናቶች ደካሞች አዛውንቶች ህፃናቶች እየሞቱብን እየተራቡብን ነው ስንል ይሄንን ህዝብ እንዲያው መሰበስቡና መብት የምትጠይቁ ኮሚቴዎች ትታሰራላችሁ ምትባል አዎ የማ ፍልቱ ነው ትታሰራላችሁ ሌላ ችግር እየፈጠራችሁ ነው እናንተ ህብረተሰቡን ባሰበስቡት ባጠይቁት ባታወያዩት ይሄ ህብረተሰብ አይጠይቀንም ነበርኛ ከውጭ የሚመጣውን እርዳታም እየተከፋፈሉ ቢላ ቤት እየሰሩበት ነው ያለው የዞንና የወረዳ የምግብ ዋስትና ኃላፊዎች አመራሮች ፖሊሶች ሳይቀሩ ጃቢ ላይ መስከረም 18 ቀን ፖሊሶች እንዴት ሲሸጡ ይሄ በግልጽ ባይናችን ያየነው ተፈናቃውን ያባሉ እናንተ የመጣውን ስንዴ አዎ ዓለም አቀፍ ተራድኦ ድርጅት ይወቀን ባለሀብቶች ይወቁን ዲያስፖራዎች ይወቁንና ይርዱን እውቅናውን አሳውቁልን ስንል መብታችን እየታፈነ ነው እኛ ማይኮ ተጽኖ ያደርጋሉ እኛ ለወገኖቻችን ሁሌ እንደጮህንና ሁሌ እንደረዳንን እርዳታ ተጽኖ ይመጣል የለም በእኛ በኩል ነው እንጂ በየግለሰቡ በሰጡት ለነሱ አይደርሳቸውም አሉን ስንት ጊዜ ተጭኗል ወደዚህ ከታሳስ 28 እና 27 ወደዚህ ለዚህ ተፈናቃይ እርዳታ ድርሱ ታያቅ ልብስ ይመጣል ይባላል የጽዳት መጠበቂያ ይመጣል ይባላል ስንዴ ይመጣል ይባላል ክክ ይመጣል ይባላል ዘይት ይመጣል ይባላል እኛ ግን አይተነው አናውቅም የምግብ ዋስትና ባለሙያዎች በገጠር የተንከራተቱ 1500 ወይም 2000 ሲከፈሉ የነበረ ደሞዝተኛ ቢላ ቤት እየገነባ ተቀምጧል ከተማ በተፈናቃይ ገንዘብ እርዳታ ይሄ ነው እየሆነ ያለው ይሄ ህዝብ አሁን በየወገኑ ተጠግቶ የነበረ ወገኑ ጠልቶታል ዛሬ ስለሰለቸ ስለበዛ ምን ያርግ ያራስ ምን አለ በየበረንዳው ላይ በየዛፉ ስር የነበረ ነበር አሁን ግን ዝናብ ሲመጣ የሚወድቅበት አጣ ልብስ የለው ማዳበሪያ ለብሶ የተቀመጠ ሰው አለ ጅጋን ልብስ አጥቶ ማዳበሪያ ለብሶ የተቀመጣል ተስፋ በመቁረጥ ቆቆር እየዋጠ የሞተ ሰው አለ ሰሞኑ መንግስት ሰራተኛ ወይም የብልጽግና ድርጅት የሚባለው አመት ባል ሲሆን ይሄ ተፈናቃይ ቆሎም አላገኘም እስከዚህ ድረስ ነው የተቸገረው ያለው በረ ደሞዝተኛ ቢላ ቤት እየገነባ ተቀምጧል ከተማ በተፈናቃይ ገንዘብ እርዳታ ይሄ ነው እየሆነ ያለው ይሄ ህዝብ አሁን በየወገኑ ተጠግቶ የነበረ ወገኑ ጠልቶታል ዛሬ ስለሰለቸ ስለበዛ ምን ያርግ ያራስ ምን አለ በየበረንዳው ላይ በየዛፉ ስር የነበረ ነበር አሁን ግን ዝናብ ሲመጣ የሚወድቅበት አጣ ልብስ የለው ማዳበሪያ ለብሶ የተቀመጠ ሰው አለ ጅጋን ልብስ አጥቶ ማዳበሪያ ለብሶ የተቀመጣል ተስፋ በመቁረጥ ቆቆር እየዋጠ የሞተ ሰው አለ ሰሞኑ መንግስት ሰራተኛ ወይም የብልጽግና ድርጅት የሚባለው አመት ባል ሲሆን ይሄ ተፈናቃይ ቆሎም አላገኘም እስከዚህ ድረስ ነው የተቸገረው ያለው ወረዳ ምን አባቱ ላይ ነጣ ነው ሄደ ምን ያመጣል ወረዳ ሆን ብሎ አይደል ክልላችሁ መንግስት እንደሚያደርግ የሚፈጽምባችሁ ሚዲያ ላይ ያወጣዋል የኖረኛ ድርጅት
ለእናንተ ነው እባክህ ዝጋው። እኔ ለአንተ ነው